ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ከሐምሌ 1 ቀን 2017 ዓ.ም ጀምሮ ግብር ከፋይ ነጋዴዎች የተዘረጋውን አሰራር ካልተከተሉ እንዳይስተናገዱ የሚያስገድድ አዲስ ውሳኔ መተላለፉ ተነግሯል። ሙሉ መረጃውን የምናጋራችሁ ይሆናል። በኢትዮጵያ ውስጥ የውጭ ዜጎች ወይም ትውልደ ኢትዮጵያውያን ሆነው ግን የኢትዮጵያ ዜግነት የሌላቸውን ጨምሮ የመሬትና የንብረት ማፍራትን የሚደነግግ አዲስ የአዋጅ ሕግ ወጥቷል። የምትሰሙት ይሆናል። በአዲስ አበባ ከተማ ጉድለት የታየባቸው ሕንፃዎች ላይ የሚተላለፈውን የቅጣት ደንብ በተመለከተ አዲስ መረጃ ተሰምቷል። እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። በአዲስ አበባ በተገነቡ ግዙፍ የገበያ ማዕከላት ውስጥ ሸማቾች ጥራት ያላቸው ምርቶችን በተመጣጣኝ ዋጋ እያገኙ ነው ተባለም። ነዋሪዎች የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋ በአቅራቢዎች ማግኘት ይችሉ ዘንድ ዘመናዊ የግብይት ማዕከላት በተለያዩ የከተማዋ መግቢያ በሮች ተገንብተው አገልግሎት እንዲሰጡ መደረጋቸውን የከተማ አስተዳደሩ አስታውቋል። በገበያ ማዕከላቱ በቂ ምርት አቅርቦት መኖሩንና ሸማቾችም የሚፈልጉትን ምርት በተመጣጣኝ ዋጋ እየገዙ ስለመሆናቸው ተነግሯል። ነጋዴዎችም የተለያዩ አትክልትና ፍራፍሬዎችን ጨምሮ የሰብል ምርቶችንና የእንስሳት ተዋጽኦችን በተመጣጣኝ ዋጋ ለሸማቹ እያቀረቡ መሆኑንም ተናግረዋል። በከተማዋ በተገነቡት የገበያ ማዕከላት የኑሮ ውድነትን እያረጋጉና ከዚህ በፊት ይስተዋል የነበረውን የደላላ ሰንሰለት ያስቀሩ መሆናቸውም ተነግሯል። በዚህም በማዕከላቱ ምርቶች በተወሰነላቸው ዋጋ እንዲሸጡና አላስፈላጊ የዋጋ ጭማሪ እንዳይፈጠር ቁጥጥርና ክትትል እየተደረገ መሆኑንም የየክፍለ ከተሞቹ የንግድ ጽሕፈት ቤት ኃላፊዎች ተናግረዋል። በመዲናዋ የመግቢያ በሮች የተገነቡ ግዙፍ የገበያ ማዕከላት የዋጋ ንረትን በማረጋጋትና የምርት አቅርቦትን አስተማማኝ በማድረግ ረገድ ጉልህ ሚና እንዳላቸውም ተነግሯል። ይህን ተከትሎም ተጨማሪ 2 የገበያ ማዕከላት በቅርቡ አገልግሎት መስጠት እንደሚጀምሩ የከተማ አስተዳደሩ በልዩ ትኩረት እየሰራ መሆኑን ገልጿል። ታዲያ የአዲስ አበባ ከተማ አስተዳደር ይህን ይበል እንጂ በሁሉም ክፍለ ከተሞች ማለት በሚቻልበት ሁኔታ የግብርናና የኢንዱስትሪ እንዲሁም የእንስሳት ተዋጽኦ ምርቶች አቅርቦት ቢኖርም የዋጋ ጭማሪው ግን ከቀን ወደ ቀን እየጨመረ መምጣቱን ከነዋሪዎች በተደጋጋሚ የሚነሱ ቅሬታዎች በርካቶች ናቸው። በቴክኒክና ሙያ ዘርፍ የሚሰለጥኑ ዜጎችን የሙያ ብቃታቸውንና ፍላጎታቸውን ለማወቅ የሚያስችል በሰው ሰራሽ አስተውሎት የታገዘ ሳይንሳዊ ዘዴዎች ያሉት ፈተናን እየሰጠ እንደሚገኝ የሥራና ክህሎት ሚኒስቴር አስታወቀም። በሚኒስቴር መስሪያ ቤቱ የቴክኒክና ሙያ ስልጠና ዘርፍ የስልጠናና አቅም ግንባታ መሪ ሥራ አስፈጻሚ አቶ ሙህዲን አባሞጋ ዜጎች ወደ ቴክኒክና ሙያ ስልጠና ሲገቡ ያላቸውን አቅምና ፍላጎት ለማወቅ እንዲሁም በዛ መንገድ ወደ ስራ እንዲሰማሩ ለማስቻል ይህ ስርዓት እንዲጀመር መደረጉን ተናግረዋል። በዚህም መሰረት በተያዘው በጀት ዓመት ለሙከራ አንዳንድ አካባቢዎች ላይ የተወሰኑ ወጣቶች ፈተናውን እንዲወስዱ
በማድረግ ወደ ስልጠናው መግባቱንም አስታውቋል። እንዲሁም በቀጣይ በሙከራ ደረጃ የተደራጀው ስራ ተጠናክሮ በመላ ሀገሪቱ በሚገኙ ተቋማት ላይ በተሟላ መልኩ ፈተና ይሰጣልም ብለዋል። በተጨማሪም ዜጎች እየሰለጠኑ ባሉበት ሰዓት ተጨማሪ የስራ ፈጠራ ስልጠና በመስጠት ጨርሰው ሲወጡ ደግሞ በቀጥታ የስራ ባለቤት መሆን የሚያስችላቸው አካሄዶች ትኩረት ተሰጥቶት እየተሰራበት መሆኑንም መሪ ስራ አስፈጻሚው ተናግረዋል። ይህም ቁጠባን፣ ንግድንና ስራን በተግባር ተለማምደው ሲወጡ ያለምንም ቆይታ የጀመሩትን የስራ ሀሳብ እንዲያጎለብቱ ተደርጎ ውጤታማ መሆን እንዲችሉ ለማድረግ የሚያስችል እንደሆነ ማንሳታቸውንም አሃዱ ዘግቧል። በአዲስ አበባ ከተማ አስተዳደር ጉድለት የታየባቸውን ህንፃዎች በሙሉ በመለየት እስከ ማሸግ በሚደርስ ቅጣት ሊጣልባቸው ነው ተባለም። በከተማዋ የእሳትና አደጋ ስጋት ደህንነት መስፈርቶችን በማያሟሉ ህንፃዎች ላይ ቅጣት ሊጣል መሆኑን የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በዚህም ማንኛውም የህዝብ መገልገያ ህንፃ ተቀባይነት ባለው የአደጋ ደህንነት መከላከያ መስፈርት መሰረት አደጋ ቢከሰት በተጠቃሚዎችና አካባቢው ላይ የሚደርሰውን ጉዳት ሊቀንስ በሚችል መልኩ ጥቅም ላይ መዋል እንዳለበት የኮሚሽኑ የህዝብ ግንኙነት ባለሙያው አቶ ንጋቱ ማሞ ተናግረዋል። እንዲሁም ህንፃዎች የተደራጀ የእሳት ማጥፊያ መሳሪያዎች፣ እሳት መነሳቱን የሚጠቁሙ ቴክኖሎጂዎችና የአደጋ ጊዜ መውጫዎች እንዲኖራቸው የሚደነግግ ደንብ መኖሩንም ተናግረዋል። በተጨማሪም ደህንነትን የሚጠብቅ ባለሙያ እንዲኖራቸውና እንዲያሟሉ ይጠበቃል የተባለ ሲሆን ነገር ግን ጥቂት ባሉ ህንፃዎች መስፈርቱን ያሟሉ አይደሉም ተብሏል። የአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ መሰረትም የአደጋ ስጋት ደህንነት ደንብ መጽደቁ ይታወሳል። በዚህም መሰረት ደንቡ ከዚህ በፊት በህንፃ ባለቤቶች ፍላጎት ላይ የተመሰረተውን የአደጋ ደህንነትን መስፈርት ኃላፊነት ለኮሚሽኑ ይሰጥ እንደነበርም ባለሙያው ተናግረዋል። በዚህም ላይ ደንቡን የማስፈጸሚያ መመሪያ እየተዘጋጀ ሲሆን ከዚህ ጎን ለጎን ደግሞ የግንዛቤ የማስጨበጫ ስራ እየተሰራ መሆኑን የጠቆሙት አቶ ንጋቱ ከሆቴሎች፣ ከኢንዱስትሪዎች፣ ከፋብሪካዎችና ከአገልግሎት ሰጪ ተቋማት ጋር ምክክር እየተደረገ ስለመሆኑም አንስተዋል። አቶ ንጋቱ አክለውም በቀጣይ ጉድለት የታየባቸውን ህንፃዎች በመለየት በህጉ መሰረት ቅጣት እንደሚጣልባቸው ተነግረው ይህም ደግሞ እስከ ማሸግ ድረስ የሚደርስ መሆኑንም ገልጸዋል። የደንቡ ዓላማ ሰዎች አደጋ ደህንነትን አሟልተው እንዲሰሩ ለማድረግ እንደሆነ ያነሱት ባለሙያው ደንቡን ተፈጻሚ ለማድረግ የቁጥጥር ስራ በስፋት እንደሚሰራም ተናግረዋል። በዚህም ኮሚሽኑ ህብረተሰቡ ለአደጋ የሚያጋልጡ አሰራሮችን ተረድቶ ራሱን አካባቢውንና የስራ ቦታውን መጠበቅ እንዲችል በበራሪ ወረቀቶች በሚዲያና በወረዳ መዋቅር የግንዛቤ ማስጨበጫ ስራ በተደጋጋሚ ሲከወን መቆየቱ ተነግሯል። ከሐምሌ 1 ቀን 2017 ዓ.ም ጀምሮ ግብር ከፋይ ነጋዴዎች የተዘረጋውን አሰራር ካልተከተሉ እንዳይስተናገዱ የሚያስገድድ አዲስ ውሳኔ ተላለፈም። ከመጪው ዓመት ጀምሮ የደረጃ ሀና ለግብር ከፋዮች የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉን የአዲስ አበባ ገቢዎች ቢሮ አስታውቋል። ሁሉም የደረጃ ሀና ለግብር ከፋዮች ስርዓት ያለው የሂሳብ መዝገብ ካላቀረቡ ከሚቀጥለው ዓመት ጀምሮ አይስተናገዱም ሲሉ የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተሩ አቶ ሰውነት አየለ ተናግረዋል። ዳይሬክተሩ አክለውም የደረጃ ሀና ለግብር ከፋይ ነጋዴዎች በታክስ አስተዳደር አዋጅ 983/2008 መሰረት የሂሳብ መዝገብ እንዲይዙ በሕግ እንደሚገደዱም ገልጸዋል። በግብር ከፋይ ነጋዴዎች በኩል ሕጉን ተረድቶ አለመንቀሳቀስ፣ ሕጋዊ ደረሰኝ ለመቁረጥ አለመፈለግና በቢሮ በኩል ደግሞ ሕጉን በአግባቡ ለመተግበር ክፍተት መኖሩ ግምት ላይ የተመሰረተ ውሳኔ ሲደረግ ቆይቷል ያሉት ዳይሬክተሩ የሚስተዋለውን ችግር ለመቅረፍም ሰፊ ስራዎች እየተከናወኑ ነው ብለዋል። በዚህም መሰረት ከሚቀጥለው በጀት ዓመት ማለትም ከሐምሌ 1 ቀን 2017 ዓ.ም ጀምሮ የሂሳብ መዝገብ ይዘው የማይገኙ ነጋዴዎች እንደማይስተናግዱ አስረድተዋል። በዚህም መሰረት ነጋዴዎች አሰራሩን አውቀው ከወዲሁ የሂሳብ ሰነዳቸውን በመያዝ ገቢና ወጪያቸውን በአግባቡ ማወቅ እንዳለባቸው ያሳሰቡት አቶ ሰውነት
ይህም ደግሞ ያለ አግባብ ግብር እንድንከፍል ተገደናል የሚሉ ቅሬታዎችን ለመለየት አመቺ መሆኑንም አንስተዋል። በሌላ በኩል በ2017 በጀት ዓመት 9 ወራት ውስጥ በተለያዩ የገቢ አሰባሰብ ጥፋቶች ምክንያት ከ12000 በላይ ግብር ከፋዮች ላይ የተለያዩ አስተዳደራዊ እርምጃዎች መወሰዳቸው ተገልጿል። ከነዚህ ውስጥ ደረሰኝ ከየት እንዳመጡ የማይታወቁና ሲቆርጡ የተገኙ 415 ግብር ከፋዮች በሕግ ተጠያቂ መሆናቸውን አቶ ሰውነት ተናግረዋል። የዕዳ ክትትልና አስተዳደር አደረጃጀት ወደ ተግባር በማስገባት ታክስ ሳይከፍሉ የሚሰወሩ አካላት ላይ በተደረገ ቁጥጥርም ባለፉት 9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ እንደተሰበሰበ ዳይሬክተሩ ገልጸዋል። ከ3 ቢሊዮን ብር በላይ ያለባቸው 62 የታክስ ባለ ዕዳዎች ደግሞ ከሀገር እንዳይወጡ መታገዳቸውን ያነሱት አቶ ሰውነት ከነዚህ ውስጥ 3ቱ ክፍያ በመጀመራቸው እግዱ እንደተነሳላቸው ተናግረዋል። በበጀቱ ዓመቱ 9 ወራትም 163.6 ቢሊዮን ብር ለመሰብሰብ ታቅዶ 160.9 ቢሊዮን ብር በመሰብሰብ የዕቅዱን 98.3 በመቶ ለማሳካት ተችሏል የተባለ ሲሆን ይህም ደግሞ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ54 ቢሊዮን ብር ወይም የ40 በመቶ ብልጫ እንዳለው ተነግሯል። ቀጥለናል። ውድ ተከታታዮቻችን በኢትዮጵያ ውስጥ የውጭ ዜጎች ወይም ትውልደ ኢትዮጵያውያን ሆነው ግን የኢትዮጵያ ዜግነት የሌላቸውን ጨምሮ የመሬትና የንብረት ባለቤት እንዲሆኑ የሚፈቅድና የሚደነግግ አዲስ የአዋጅ ሕግ ወጥቷል። ኢትዮጵያ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ መሆን የሚከለክለውን የፍትሐ ብሔር ሕግ ያወጣችው በ1960 ዓመተ ምህረት መሆኑ ይታወቃል። በዚህም የፍትሐ ብሔር ሕጉ ከአንቀጽ 390 እስከ 393 ድረስ የውጭ ሀገር ዜግነት ያላቸው ሰዎች የማይንቀሳቀስ ንብረት ባለቤት ሆኖ ንብረት ማፍራት እንደማይችል ሕጉ ያደነግግ ነበር። ታዲያ በትላንትናው ዕለት የሚኒስትሮች ምክር ቤት በ1960 ዓመተ ምህረት ወጥቶ የነበረውን የፍትሐ ብሔር ሕጉ አንቀጽ 390 እስከ 393 ያለውን የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት እንዳይሆኑ የሚከለክለውን ሕግ የሚሽር አዲስ የአዋጅ ሕግ አውጥቷልም ተብሏል። አዋጁም የውጭ ዜጎች ወይም ትውልደ ኢትዮጵያውያን ሆነው ግን የኢትዮጵያ ዜግነት የሌላቸውን ጨምሮ በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የቤትና የመሬት ባለይዞታ እንዲሆኑ የሚያስችላቸውን አዲስ የአዋጅ ረቂቅ ላይ ውሳኔ በመስጠት ለሕዝብ ተወካዮች ምክር ቤት አስተላልፏል። አዋጁም የተዘጋጀው የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ እንደሆነም ተገልጿል። ኢትዮጵያዊ ያልሆኑ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚያስችላቸው ሕጋዊ አሰራር እንዲዘረጋ ከተደረገባቸው ምክንያቶችም አንዱ ለኢትዮጵያውያን የሥራ ዕድል ለመፍጠር ትልቅ ጠቀሜታ ያለው በመሆኑ እንደሆነ ጽሕፈት ቤቱ ገልጿል። በተጨማሪም የውጭ ዜጎች ካፒታላቸውን በኢትዮጵያ ሥራ ላይ እንዲያውሉ ለማበረታታትም የታለመ ነውም ተብሏል። በኢትዮጵያ የሚታየውን የመኖሪያ ቤት ፍላጎትና ቅርቦት ሚዛን ለማስጠበቅም አዋጁ ሌላ ጠቀሜታ እንደሚኖረውም ጽሕፈት ቤቱ አመላክቷል። እንዲሁም የአዋጅ ረቂቁ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑን በጠቅላይ ሚኒስትር ጽሕፈት ቤት መግለጫ ላይ ተጠቅሷል። ይህ የሕግ ረቂቅ የተላለፈበት የሕዝብ ተወካዮች ምክር ቤት የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችልም ደግሞ ሌላ አዋጅ ባለፈው ህዳር ወር መጨረሻ ማጽደቁ አይዘነጋም። የተወደዳችሁና የተከበራችሁ ተከታታዮቻችን ቀጥለናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 185 ብር መግዣው ሲሆን 188 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ ዩሮ ደግሞ 165 ብር እየተገዛ 168 ብር
ብር ከ30 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።